ቻችን አሉ እነሱ ይፎካከሩ እኛ እንትኑም የለም ዙዙማም ልክ ነሽ ራስን በራስ መካብ ራሳችንን በራሳችን እንከባለን አንቺ ደግሞ ምትከቢው ዛጊት ካቢ ማታ ገባለሁ በነገራችን ላይ እና ይሄ ነገር እንትን መሆን አለበት ማቆም አለበት ነው ጸርም ካለ ከቴዲ ጋራ በውስጥ በኩል ወንዶች ናችሁ መሰዳደቡ ጥሩ አይደለም አንዳንድ ነገር መነካካቱ ጥሩ አይደለም ሁለታችሁም ጋር ነው ስንናገር ሁለታችሁም ናችሁ ስትነጋገሩ የነበራችሁና እንደወንድ ደግሞ ወንዶች አላችሁ አሽቋላጮች ወንድ ልጅ ወንድ ልስም እንጂ ወንድ ልጅ አንድ ሰው ተናግሮ ነው ቴዲ አዋሳ እንደዛ ሲናደድ እና ፈራው ላይ ሲሰለው አበባ መስጠት ማሽቋለጥ ወንድ አበባ ሲሰጥ ዩኒቶሮንቶን ያየውና ያሳፍራል ዩኒቶሮንቶ ካንተ አይጠበቅም ግን አንዳንዴ ሰው ማንነቱን ስታውቂው ይሄን ሰው ነበር እንደዛ ሰወዶ የነበረ ያለሽና እኔ ዩኒቶሮንቶ እንትን ነበር የሚመስለኝ ቀጫዋ ኩል በቃ ደስ እንትን ያለው ባህሪ ነበር ያለው የሚመስለኝና ሰው ሲጣላ ታው ሚክሳን በጣም ወዳለሁ እኔን መምከር አለ በበደልም ባጥፋተኛ ሆነ ምናምን ሁለቱ ከተጣሉ ታው ነው መባል ያለበት ወይ ደግሞ አንተንም ጨምሮ ሰድቦ ከሆነ የራስን ሳይዝ ወይንም ደግሞ ገብታ በአበባ በምናም በታጀብ ስድብን ትዚላችሁ አልፈልግም ነው የምላችሁ እኔ ስድብ ላይ ጎበዝ የሚለኝ ሰው አለ ፖለቲካ ግን ስናገርና ጥቅሜን ስጠይቅ ግን ጎበዝ ነው ስሳደብ ግን ጎበዝ የሚለኝ ሰው ጠላት ነው አንተ ግን ቴዲ አዋሳ እንደዛ ሲጣላና ሲሳደብ ሰፖርት ስታደርገው ነበር ዩኒቶሮንቶ በጣም ያዘንኩት ለነገሩ ሁላችሁም አንድ ነው ሁላችሁም እውነት የለም አንዳንድ ሰዎች ትልቅ ቦታ ታስቀምጠውና ሲወድቅብን እንዴት ነው እና አያቴ ምትላለች የህያ ስጋ ተንደባሉ አመድ ላይ ይወድቃልና እንደዛ ነው የሆንኩት አህያ ነው የሆነ እና ትንሽ አጭሩ ካልተፈቱ ለዚህ ነገር የሚጋፈጠው ቴዲ እንደሆነ ነገራችኋል ይሄንን አምናችሁ ተቀበሉ እነሱ ሲሳደብ አልተናገርሽም ማሲሳደብ አልተሳደበም ፈራውን አያችሁ ስድብንና ኮምፕሊመንትን መለየት አቃታት ፈራውን አልተሳደበም ፈራውን ተናገረ ፈራውን ተሳደብ ብትዩ ራሱ መስሚሳደብ ይኸውላችሁ ፖለቲካ ስንጠይቅ ዘረኞች የምትሉንም ዘረኞች ኦሮሞ የሆነ ነገር ጥቅሙ ሲጠይቅ ወደ ፖለቲካ ተቀይሩትና እነዚህ ዘረኞች ሁሉ ከኛ ትሉናላችሁ ጥያቄ ስድብ የሆነበት ዓለም ላይ ነን ያለነው ፈራውን አልተሳደበም ባለጌም ማለት ነው ፈራውን ምንድነው ያለው ተናገረ የተናገራቸው ንግግሮች ደግሞ ባለጌ ጋጦጥ የሚናገረው ንግግር አልተናገረም ስድብ ማለት ነው እናስታጠቃለን ስድብ እንዴት እንደሆነ እናሳያለን ከዚህ ወጥራ እንትን ስትለው አንድ ቃል በስትንፋስን ለነገሩ እውነታቸው ነው ባይ ዘ ወይ ዝም ብሎ ለክስክሱ ስድብ አይደል ይልሽ እንደዚህ አይምሮ ሚነካ አማኑኤል የሚያስገባ ነገር ያማል እውነትን ነው ምክንያቱም ልጁ ዘረሌንጫ ስለሆነ ነው ምን አለት ላንተቀልሽ ምን እንደሚያናድዳቸው ብዙዎቹ በኢትዮጵያ ባንዲራ ላይ የተደበቀ በነገራችን ላይ ይሄን ነገር የሚያጋግሉት አማራ ብላችሁ ብዙ አላችሁ አረንጓዴ ብቻ እየተደበቃችሁ ላይታም ሶዶም ጉራጌም ትግሬም ብዙ ብሔሮች አሉ ግን ሁሉ ጊዜ ታርጌት የሚደረገው ሌላ ሰው እናንተ አሁን እንደዚህ ነገር ሲናገር እንዲህ ብሎ እንደዚህ ተናግሮ እንዲህ ተሳሉ ነው እናንተን የሚያማችሁ ብሎ ተቃላችሁ ብዙ ጊዜ እኔ አውቃችኋለሁ እኔ ኦሮሞ ነኝ ስል ዓለም የተደበላለቀ እኔ ኢትዮጵያ ነኝ ስል በጣም ነበር ኦሮሞ ነኝ ለምናችሁ ፈራውን ያሳመማችሁ ነው ተቀላችሁ ጭራሽ ኦሮሞ እኮ አላለም የጀግና ዘር ነኝ ነው
አንተ ስለ ቴዲ ደግሞ አልካደም አልዋሸም። ዞሮ ዮኒ ቶሮንቶ ደግሞ ዞሮ የዘሬን አንዘርዝረኝ ከሆነ አርኖት ኦልሶ ኢትዮጵያ ወደ ኤርትራ ሄዳ ኤርትራዊ ከሆንክ ኤርትራዊ ነህ። አየህ አንተ ራስህ ችግር አለበት ማለት ነው። ዮኒ ቶሮንቶ አንተ ራስህ እንደም ከእናንተ የበለጠ ዘረኛ ዮኒ ቶሮንቶ ኤርትራዊነትን አሳየ። ከኤርትራዊኖች ጋር ገጥመ ማለት ነው። ኢትዮጵያን የምትፈልጋት ለምንድን ነው? ለቫኬሽን ዩሲ ስዶች ናቸው። ስዶች ናቸው። እኔ የአዳማ ፓስፖርት ካልተሰጠው በሙሉ ስለነበርክ ሰውዬ አሁን ጨራሽ ከዘመዶች ጋር ቆመ አጠቃለሁ ስትል ትጠቃለህ፣ ራስህ ትጠቃለህ። ሻሎም እድሉ ልስጣችሁና እኔ ልውጣ። እንዴት ነህ? ሻሎም ኦኬ ጂጂ ኮ ሰላም ዋሉልኝ። በጣም አመሰግናለሁ ማማዬ። ቴንክ ዩ ልቡኮ ወድሻለሁ ማማዬ። እንዴት ነሽ? ሰላም ነሽ? አለህ እንዴ? ስላሰማህ ዱዬ ሰብሪና ኮ ሊዛ ማማዬ ሰላም ወይልኝ። እደውላለሁ። በተለይ ቅድም የሰማሁትን ትንሽ አንቀጥቅጦኛል። እደውላለሁ። ሳብሪና ጃሁ ማማዬ ወድሻለሁ። ጂጂ እኮ ደውዪ። እዚህ ያስቀመጥሽው ቃል ያ ሰው እየፈለገሽ ነው፣ ልጆች እየፈለጉ ነው፣ እየጮሁ ነው። እዚህ ጋር ያስቀመጥሽውን ዕቃ እንዳረሺ እንደ ጂጂ እግዚአብሔር ትንክሽን ሌላ ሰው ነው የሚመልስልኝ እና አይ ቲንክ ቀይረሻል መሰለኝ። ደውዪ። ይሄ ራሱ ለምንድን ነው ሳብሪና? ለምንድን ነው ፎሎ ነው አዲስ ቲክቶክ እየቀነሰብኝ ነው። ፎሌም እየተነሳ አስቸግሮኛል። አይስወር እውነት ብዙ ሰው ለምንድን ነው እንትን ያልሽውልኛል። እራሱ ይኸው ወረደ። ይሄን ታልደረስና እራሱ እየተነሳ እሺ፣ ጻፊ ፎሎ ባክ አድርጊና ሃይዌይ እሺ ጂጂ እልሻለሁ እና ደውልሽ። ትንሽ ከፍሎሽ ነው ይሁት ታያቸው ጂጂ። አንቺ በራስሽ መንገድ የምትሄጂ ሰው ነሽ። ሁሉ ነገር በደንብ አርግተሽ እንትን የምትይ ነው። ብዙ ለሚያወሩት ነመ ኛተ ፈዱ ኛተ ዲሰኒ ፊ ነመ ዱቢ ፈዱ ዱቢ ዲሰኒ ፊ ላለ ኦሮሞ እና ትዲስ ታያቸው። አንቺ እንደ ወንድምነት ለወንድምሽ ቁሚለት። ከቻልሽ ደግሞ እሱን በውስጥ የምታናግሪው ከሆነ እውነት ካሁን በኋላ የመጀመሪያ መክረሽዋል እንደ እህትነት። አሁንም ይኸው አጣው ሲመጣ ገብተሽበታል። ለሁለተኛ ለሶስተኛ ሌላ ነገር ሲመጣ አሁንም ምከሪ በውስጥ ወላሂ ተውበውና ምከሪ። ልታወሪ ከሆነ አውሪውና መከራ ሲመክረው መከራ ይመከረው። በቃ መከራ ሲመክረው ይመለሳል። ወላሂ እኛ በራሳችን እንደፈለገ ብንደራረግ ምንም አይመስልም። ግን ሌላ ሰው አንስቶ ስም እዛ ጋር እየሰጠ እኔ ደግሞ ቴዲ ጥንቄ ብየዋለሁ። ቴዲ ጥንቄ በሉልኝና ጻፉ። ለፍራዋል የምትቆሙ ሰዎች ቴዲ ጥንቄ በሉና ጻፉልኝ። ጥንቄ ብየዋለሁ። ቴዲ እንትና ፈሳም ብሎ ስም አወጣና በሉት ብሎ ለፎሎ ለነሱ ለእንትኖቹ እንደዛ ሲናገር ነበር። እኔ ደግሞ ጥንቄ ብየዋለሁ። ለምን ጥንቄ ያመጣም ቴዲ እንደ ዳኛ ቁጭ ብሎ እንደ ዳኛ ስራውን ያልሰራ እንዴት ኤአይ ሪሲት ለማየት ኤአይ ይጠይቃል እንዴ? የዲቦራ ሙሙ መሰለው እንዴ ኤአይ ሄዶ የሚጠይቀው? ልክ ነው አይደለም ወይ ብሎ ኤአይ ሲባል ለዲቦራ ነው። ኤአይ ለሪሲት ኤአይ ይባላል። ምን አይነት ምንጥቅ እውቀት ላይ እንዳሉ የሚያናድደው። ሪሲት አስገብተው ኤአይ ላይ ኤአይ እንደዚህ ያለኝ ምናምን ይላል። ጥንቅ የበሉት እናንተም ጥንቅ የበሉት ፕሊዝ። የምትወዱት እንደ ኦሮሞ ልጁን ማይናገረው ኦሮሞ ነኝ ማይለው ፖለቲካ ውስጥ ያልገባ ልጅ የስ እንደ ኦሮሞ ቆሞ ነበረ፣ አናዶን ነበረ፣ እኛም ተናደን ነበረ። ግን ማንም ሰው ተነስቶ አፉን ሲከፍትበት ከሱ ጋር ነን ያለ ነው። ማንም ሰው አፉን ሲከፍትበት እርስ በራስ እንደፈለገ ይረጋገጡ። ሌላ ከውጪ ግን ሲመጣ አንደኛ ምንቆምለት እኛ ነን፣ እኛ ኦሮሞዎቹ። ስለዛ እንትና ቴዲ ጥንቄ በሉትና እናንተም ስም አውጡለት።
አረ ይሄ አይራባም። እናንተ ፍራውልን የምትሰድቡ እና ቴዲን የምታሞግሱ ቴዲን እና ፍራውልን አጠገብ ላጠገብ አድርጋችሁ እዩ። አሃያ በምን ነገር አይገናኙም። ሰው ቢለው ሌባ ቢለው አጭበርባሪ ቢለው እንትኑ ላይ አይደርስም፣ የእግሩ ጫፍ ላይ አይደርስም። የሚገርመው እንደገና ደግሞ ሪሲት አይቶ ይሄ ይጎለዋል ካለ ሌላ ሪሲት አለ ወይ? ይሄ ዲቴይል ይጎለዋል። ብር ካልሰጠ በገንዘቡ ደግሞ ፕላን ይመቱበታሉ። እኔ ለፈለኩ ረዳለሁ፣ ለፈለኩ አረዳ። እኔ አንድ ጊዜ ረድቼ ነበር። ከዛም በኋላ አረዳም። እዚህ ጋር ጂጂ ታውቃለች። ካሁን በኋላ አፌን ዘግቻለሁ፣ እኔም ኪሴን ዝግት አድርጌያለሁ ብዬ ስናወራ ነበር። ጂጂ እኮ አሁን ይሄ ልጅ መብቱ ነው፣ የፈለገውን መርዳት፣ የፈለገውን አለመተው። ይሄን ብር ካልከፈለ እንደዚህ በሉት፣ ይሄን ካልሰጠ እንደዚህ በሉት። በገንዘቡ ሰርቆሚውን ለፍቶሚውን ዘርፎሚውን ያመጣ ብር ነው። በቃ እውነት እንደ ወንድምነት ምንቆምለት እንደ አንድ ሰው ምንቆምለት ከሆነ በመብቱ በራሱ ገንዘብ ማንም ሰው ምንም ሰው አያገባው። ከፈለገ ይሰጣል፣ ከፈለገ አይሰጥም። መብቱ ነው። አሁን በብሽሽቅ ገንዘብ ሊያስወጡት ነው ሀሳባቸው። ተናዶም ብር እንዳያወጣ በእንደዚህ ሚሊዮን ብር አውጣ እያሉ እንትን ሊያረጉ ይርዳ። ሀገር ቤት እስቲ ልብ ካለክ ይርዳ። እስቲ ገንዘብ ካለክ እስቲ ልብ ካለክ ምናምን በቃ ይሄ የጅል እንትን እንደ ጅል ሊያደርጉት ማለት ነው። ልጁ ሲሰጥ ገንዘብ